ኦኬ እንጀምር። በዚህኛው ሴሽናችን ደግሞ የምናየው ዴሪቬቲቭን ነው ሪቪው የምናደርገው። አፕላይድ ቱ ቀጥታ ከማየታችን በፊት ወይም ከመማራችን በፊት ማወቅ ያለብን ወይም ደግሞ ማስታወስ ያለብን በጣም ወሳኝ የሆኑ የዴሪቬቲቭ ኮንሰፕቶች አሉ። እነሱ ነው ሪቪው የምናደርገው። ኦልሬዲ የምታውቁ ልጆች ካላቸው ሪቪው ይሆናቸዋል። ምናልባት ደግሞ በሰዓቱ ስትማሩ አንዳንድ ያልገባቸው ኮንሰፕቶች ደግሞ ካለ ለአንዳንድ ልጆች እግረ መንገዳችሁን የምትረዱት ወይም ደግሞ የምትማሩት ነገር ይኖራል። ኦኬ እንጀምር። የመጀመሪያው ፓወር ሩል ነው። ዴሪቬቲቭ ላይ መጀመሪያው ወሳኙ ሀሳብ ምንድነው? ፓወር ሩል ነው። ፓወር ሩል ምንድነው? አንድ ፓወር ፋንክሽን ቢሰጠን ዴሪቬቲቭን እንዴት መስራት እንዳለብን የሚነግረን ህግ ነው አይደለ? ለምሳሌ ዴሪቬቲቭ ኦፍ ኤክስ ዘ ፓወር ኦፍ ኤን የሚባል ፓወር ፋንክሽን ካለ ዴሪቬቲቭ እንዴት ነው የምንሰራው? ኤንን ወደ ጎን አንጥተን ከኤን ላይ ከፓወሩ ላይ አንድ መቀነስ ነው አይደለ? የምናውቀው ህግ ነው። ለምሳሌ ኤክስ ዘ ፓወር ኦፍ 1 ኦቨር 3 ዴሪቬቲቭ ብንባል ምንድን የምናደርገው? 1 ኦቨር 3 እናመጣና ከፓወሩ ላይ ከ1 ኦቨር 3 ላይ አንድ እንቀንሳለን which is equals to 1 over 3 times ኤክስ ዘ ፓወር ኦፍ -2 over 3 ይሆናል ማለት ነው። ለምሳሌ 1 ኦቨር ኤክስ ስኩዌር ዴሪቬቲቭ ብንባልሳ አሁን ዴሪቬቲቭ ለማድረግ እንዲመቸን ምን ማድረግ እንችላለን? ያው ፓወር ፋንክሽን ስለሆነ 1 ኦቨር ኤክስ ስኩዌር ከምል ኤክስ ዘ ፓወር ኦፍ -2 ልበልና የሱ ዴሪቬቲቭ እንደማለት ነው አይደል? የሱ ዴሪቬቲቭ ደግሞ -2 ታይምስ ኤክስ ዘ ፓወር ኦፍ -3 ይሆናል። ኤክስ ዘ ፓወር ኦፍ -3 ከምል ምን ማለት ይችላሉ? 1 ኦቨር ኤክስ ዘ ፓወር ኦፍ 3 ማለት ይችላሉ which is equals to ይሄን ይሆናል ማለት ነው። የዚህኛው ዴሪቬቲቭ ይሄ ነው። ሌላኛው ደግሞ ወሳኝ ኮንሰፕት ምንድነው? ትሪክ ፋንክሽኖች ዴሪቬቲቫቸው ለምሳሌ የሳይን ኤክስ ዴሪቬቲቭ ምንድነው? ኮዝ ነው። ኦኬ የኮዝ ኤክስ ዴሪቬቲቭ እሳ ማይነስ ሳይን ኤክስ፣ የታን ኤክስ ዴሪቬቲቭ እሳ ሴክ ስኩዌር ኤክስ አይደለ? ኦኬ ለምሳሌ ሳይን ኢንቨርስ ኤክስ ዴሪቬቲቭ እሳ 1 ኦቨር ስኩዌር ሩት ኦፍ 1 ማይነስ ኤክስ ስኩዌር። ኦኬ የኮዝ ኢንቨርስ ኤክስ ዴሪቬቲቭ እሳ ሙስታጻሱ ልጆች ተመሳሳይ ነው አይደለ? ከሳይን ኢንቨርስ ጋር ተመሳሳይ ሆኖ ግን ማይነስ አለው። ማይነስ ብዬ ያው ተመሳሳይ ይሄን ይሆናል ማለት ነው። ኦኬ የታን ኢንቨርስ እሳ ታን ኢንቨርስ ኤክስ ዴሪቬቲቭ ምንድነው? የታን ኢንቨርስ ዴሪቬቲቭ 1 ኦቨር 1 ፕላስ ኤክስ ስኩዌር ይሆናል ማለት ነው። እነዚህ በጣም ቤዚክ የሆኑ ማስታወስ ያለብን ወይም ደግሞ ማወቅ ያለብን የትሪክ ፋንክሽን ዴሪቬቲቮች ናቸው ከነ ኢንቨርሳቸው ማለት ነው። ሶስተኛው ደግሞ ኤክስፖኔንሻል ፋንክሽን። ኤክስፖኔንሻል ፋንክሽን ዴሪቬቲቭ ምንድነው? ለምሳሌ ኤ ዘ ፓወር ኦፍ ኤክስ የሚባል ኤክስፖኔንሻል ፋንክሽን ካለን የሱ ዴሪቬቲቭ ከምን ጋር እኩል ነው? መጀመሪያ ራሱን ኤ ዘ ፓወር ኦፍ ኤክስን እናስቀምጥና ከዛ ላን ኤ እንላለን አይደለ? ለምሳሌ ቱ ዘ ፓወር ኦፍ ኤክስ ዴሪቬቲቭ ብንባል መጀመሪያ ቱ ዘ ፓወር ኦፍ ኤክስን እናስቀምጣ ከዛ ቤዙ ቱ ስለሆነ ላንቱ እንላለን ማለት ነው። የቱ ዘ ፓወር ኦፍ ኤክስ ዴሪቬቲቭ ቱ ዘ ፓወር ኦፍ ኤክስ ላንቱ ነው ማለት ነው። የኢ ዘ ፓወር ኦፍ ኤክስ ዴሪቬቲቭ እሳ ኢ ዘ ፓወር ኦፍ ኤክስ እንልና ላን ኢ እንላለን። ላን ኢ ደግሞ አንድ ስለሆነ ኢ ዘ ፓወር ኦፍ ኤክስ ራሱ ይሆናል ማለት ነው። የኢ ዘ ፓወር ኦፍ ኤክስ ዴሪቬቲቭ ሁሌም ኢ ዘ ፓወር ኦፍ ኤክስ ራሱ ነው ማለት ነው። ይሄም ማስታወስ ግዴታ ነው። ሌላኛው ደግሞ የሎጋሪዝም ፈንክሽን ዴሪቬቲቫቸውን ነው። አንድ ሎጋሪዝም ፈንክሽን ከተሰጠን ሎግ ኤክስ ኢን ቤዝ ኤ የሚባል ሎጋሪዝም ፈንክሽን ከተሰጠን የሱ ዴሪቬቲቭ ከምን ጋር እኩል ነው? 1 ኦቨር ኤክስ ታይምስ ላን ኤ ይሆናል ማለት ነው። ለምሳሌ ሎግ ኤክስ ኢን ቤዝ 3 ብንባል ዴሪቬቲቭን 1 ኦቨር ኤክስ ታይምስ ላን 3 ይሆናል ማለት ነው። የሎጋሪዝም ቤዙን ወስደን ያው ላኑ ጋር እናስቀምጣለን። የላን ኤክስ ዴሪቬቲቭ ብንባል እሳ ላን ኤክስ ማለት ነው ሎጋሪዝም ኤክስ ኢን ቤዝ ኢ ነው አይደለ? ስለዚህ 1 ኦቨር ኤክስ ታይምስ ላን ኢ ላለው ማለት ነው። ላን ማለት ሎጋሪዝም ቱ ዘ ቤዝ ኢ ነው። ስለዚህ ላን ኢ ላለው ላን ኢ ደግሞ አንድ ስለሆነ ከ1 ኦቨር ኤክስ ጋር እኩል ነው ማለት ነው። ላን ኤክስ ዴሪቬቲቭ ምንድን መደማር ሁሌም 1 ኦቨር ኤክስ ማስታወስ መቻል አለብን። ይሄ ሚሞራይዝ መደረግ አለበት። ቀጣዩ ደግሞ ኮምቢኔሽን ፈንክሽኖች ናቸው። ኮምቢኔሽን ፈንክሽን ይሄ ሰም እና ዲፈረንስ ፎርም ሆኖ ፈንክሽኖች ከመጡ ምን ማድረግ እንዳለብን ማስታወስ አለብን። ለምሳሌ ኤፍ ኦፍ ኤክስ ፕላስ ኦር ማይነስ ጂ ኦፍ ኤክስ ከተባለ ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ የሚባሉ ሁለት ፈንክሽኖች በፕላስ ኦር ማይነስ ተያይዘው ከሆነ ምን ማድረግ እንችላለን? ብቻ ለብቻ ዴሪቬት ማድረግ እንችላለን ነው ሀሳቡ። ኤፍ ዴሪቬቲቭ ኦፍ ኤክስ ፕላስ ኦር ማይነስ ጂ ዴሪቬቲቭ ኦፍ ኤክስ በፕላስ ኦር ማይነስ ከተያያዙ ሁለት ፈንክሽኖች ያው ደምረን ወይም ቀንሰን ዴሪቬት ከምናደርግ ብቻ ለብቻ ዴሪቬት ማድረግ ይቻላል ነው ሀሳቡ። ለምሳሌ 2 ኤክስ ዘ ፓወር ኦፍ 4 ፕላስ ሳይን ኤክስ ዴሪቬቲቭ ብንባል አሁን በፕላስ ነው የተያያዙት። 2 ኤክስ ዘ ፓወር ኦፍ 4 እና ሳይን ኤክስ በፕላስ ነው የተያያዙት። ስለዚህ ምን ማድረግ እንችላለን? የዚህኛው ዴሪቬቲቭ ሲደመር የዚህኛው ዴሪቬቲቭን ከፋፍለን መስራት እንችላለን ነው ሀሳቡ። ምን ማድረግ እንችላለን? 2 ኤክስ ዘ ፓወር ኦፍ 4 ዴሪቬቲቭ ፕላስ ሳይን ኤክስ ዴሪቬቲቭ የ2 ኤክስ ዘ ፓወር ኦፍ 4 ዴሪቬቲቭ 8 ኤክስ ኪዩብ ይሆናል። የሳይን ኤክስ ዴሪቬቲቭ ኮዝ ኤክስ ይሆናል ማለት ነው። የዚህኛው ዴሪቬቲቭ መልሱ ይሆናል። ሌላ ደግሞ ማስታወስ ያለብን ፕሮዳክት ሩል ነው። ኦኬ ፕሮዳክት ሩል ላይ ለምሳሌ ምንድን ነው የሚለን? ሁለት በብዜት የተያያዙ በማባዛት የተያያዙ ሁለት ፈንክሽኖች ካሉ እንዴት ነው ዴሪቬቲቫቸውን የምንሰራው? ዩ እና ቪ የሚባሉ ሁለት ፈንክሽኖች ካሉ ምንድን ነው የምናደርገው? ዩ ዴሪቬቲቭ የመጀመሪያው ዴሪቬቲቭ ሲባዛ በሁለተኛው ሲደመር እንልና ሁለተኛው ሲባዛ በሁለተኛው ዴሪቬቲቭ ሲባዛ በመጀመሪያው አይደለም። ለምሳሌ ኤክስ ኪዩብ ታይምስ ሳይን ኤክስ ዴሪቬቲቭ። አሁን ኤክስ ኪዩብ እና ሳይን ኤክስ በምንድን ነው የተያያዙት? በማባዛት ነው የተያያዙት። ስለዚህን ዴሪቬቲቭ የምንሰራው በፕሮዳክት ሩል ተጠቅመን ነው። ፕሮዳክት ሩል ምንድን ነው የሚለን? የመጀመሪያው ዴሪቬቲቭ የኤክስ ኪዩብ ዴሪቬቲቭ ሲባዛ በሳይን ኤክስ ሲደመር ኤክስ ኪዩብ እንዳለ እናስቀምጥና ደግሞ በሳይን ኤክስ ዴሪቬቲቭ እናባዛለን ማለት ነው። በዚህ መልኩ አሁን የኤክስ ኪዩብ ዴሪቬቲቭ
ምንድነው ስሪ ኤክስ ስኩዌር አይደለ? ስሪ ኤክስ ስኩዌር ታይምስ ሳይን ኤክስ ይሆናል ሲደመር ኤክስ ኪዩብ ታይም የሳይን ኤክስ ዴሪቬቲቭ ደግሞ ኮዝ ኤክስ ይሆናል ማለት ነው። የዚህ ፈንክሽን ፕሮዳክት ሩልን ተጠቅመን ያው ውጤቱ ይሄን ይሆናል ማለት ነው። ሶስተኛው ደግሞ በዚህ ኮምቢኔሽን ፈንክሽን ስር ኮሸንት ሩል ነው። ኮሸንት ሩል ደግሞ ምንድነው ሁለት ፈንክሽኖች በማካፈል ከተያያዙ ያው ዴሪቬቲቫቸውን የምንሰራው ኮሸንት ሩልን ተጠቅመን ነው። ለምሳሌ ዩ ኦቨር ቪ ዴሪቬቲቭ ብንባል ህጉ ምንድን ነው የሚለን የላይኛው ዴሪቬቲቭ ሲባዛ በታችኛው ሲቀነስ የላይኛው እንዳለ ሲባዛ በታችኛው ዴሪቬቲቭ አይደለም ኦቨር የታችኛው ስኩዌር። ለምሳሌ ሳይን ኤክስ ኦቨር ኤክስ ዴሪቬቲቭ ብንባል ምንድነው ሳይን ኤክስ እና ኤክስ በምንድን ነው የተያያዙት? በማካፈል ነው አይደለ? እዚህ ጋር ኮሸንት ሩል ነው የምንጠቀመው። የላይኛው ዴሪቬቲቭ የሳይን ኤክስ ዴሪቬቲቭ ሲባዛ በታችኛው ኤክስ ሲቀነስ የላይኛው እንዳለ ይዝና በታችኛው ዴሪቬቲቭ ሲካፈል ለኤክስ ስኩዌር ይሆናል ማለት ነው። የሳይን ኤክስ ዴሪቬቲቭ ኮዝ ኤክስ ነው፣ ኤክስ እንዳለች ነው ሲቀነስ ሳይን ኤክስ ሲባዛ የኤክስ ዴሪቬቲቭ አንድ ነው። እንሳቃለው ኤክስ ታይምስ ኮዝ ኤክስ ማይነስ ኤክስ ኦቨር ኤክስ ስኩዌር ይሆናል ማለት ነው። ኮሸንት ሩልን በዚህ መልኩ ማስታወስ እና መጠቀም መቻል አለብን። ሌላው ደግሞ ቼን ሩል ነው። ቼን ሩል በጣም ወሳኝ የሆነ ሩል ነው። እሱ ደግሞ ለምንድን ነው የሚጠቅመን? ሁለት ፈንክሽኖች አሁን በመደመር በማባዛት ወር በማካፈል ሳይሆን የተያያዙት አንደኛው ፈንክሽን ውስጥ ሌላኛው ፈንክሽን ኮምቢኔሽን ፈንክሽን ኮምባይን ሆኖ ከመጡ ማለት ነው። ለምሳሌ ኤፍ የሚባል ፈንክሽን አለ፣ እዛ ውስጥ ደግሞ ጂ የሚባል ፈንክሽን አለ። ስለዚህ አንደኛው ፈንክሽን ውስጥ ሌላ ፈንክሽን ሆኖ ከመጣ ዴሪቬቲቫቸውን የምንሰራው በቼን ሩል ተጠቅመን ነው። ቼን ሩል ምንድን ነው የሚለን እንዲህ አይነት ፈንክሽኖች ከገጠማችሁ ዴሪቬቲቫቸው እንዴት ነው የምንሰራው? መጀመሪያ ምንድን የምናደርገው የውጨኛው ፈንክሽን ዴሪቬቲቭ ሲባዛ በውስጠኛው ዴሪቬቲቭ አድርገን እናስቀምጣለን ነው። ለምሳሌ ሳይን ኦፍ ኤክስ ስኩዌር ዴሪቬቲቭ ብንባል አሁን ምንድን ሳይን ራሱን የቻለ ፈንክሽን ነው አይደለ? ሳይን ውስጥ ደግሞ ምን አለ? ኤክስ ስኩዌር አለ፣ ሌላ ራሱን የቻለ ፈንክሽን አለ። ስለዚህ ሳይን የሚባል ፈንክሽን ውስጥ ሌላ ኤክስ ስኩዌር የሚባል ፈንክሽን አለ። የዚህን ጊዜ ምንድን የምንጠቀመው? ዴሪቬቲቭን ስንሰራ ቼን ሩል ነው የምንጠቀመው። ምንድን የምናደርገው የውጨኛው ዴሪቬቲቭ ማለት የሳይን ዴሪቬቲቭ ምንድን ነው? ኮዝ አይደለ? ኮዝ ኤክስ ስኩዌር ኤል እና ምክንያቱም የሳይን ኤክስ ዴሪቬቲቭ ኮዝ ኤክስ አይደለ? ስለዚህ የሳይን ኤክስ ስኩዌር ዴሪቬቲቭን ኮዝ ኤክስ ስኩዌር ኤል እና ግን የውስጠኛውን እንደገና ዴሪቬት አደርጋለሁ። ኤክስ ስኩዌር ዴሪቬቲቭ አደርጋለሁ። ኤክስ ስኩዌር ዴሪቬቲቭ ምንድን ነው? ቱ ኤክስ አይደለ? ቱ ኤክስ አደርጋለሁ። which is equals to 2x times x ስኩዌር ይሆናል ማለት ነው። ለምሳሌ ላን ኦፍ ኤክስ ስኩዌር ፕላስ 1 ዴሪቬቲቭ ብንባል ምንድን የምናደርገው? ላን አለ፣ ላን ውስጥ ደግሞ ምን አለ? እንደገና ኤክስ ስኩዌር ፕላስ 1 አለ። ቼን ሩል ነው የምንጠቀመው። የላን ኤክስ ዴሪቬቲቭ ምንድን ነው? 1 ኦቨር ኤክስ ነው አይደለ? ስለዚህ የላን ኦፍ ኤክስ ስኩዌር ፕላስ 1 ዴሪቬቲቭ ይሆናል 1 ኦቨር ኤክስ ስኩዌር ፕላስ 1 እንልና የኤክስ ስኩዌር ፕላስ 1 ደግሞ እንደገና ውስጥ ያለውን ፈንክሽን እንደገና ዴሪቬት እናደርጋለን። which is equals to 2x ይሆናል። የኤክስ ስኩዌር ፕላስ 1 ዴሪቬቲቭ 2x ይሆናል። አቃልዬ ሳስቀምጥ 2x ኦቨር ኤክስ ስኩዌር ፕላስ 1 ይሆናል ማለት ነው። ሌላውና የመጨረሻው በጣም ወሳኝ የዴሪቬቲቭ ሀሳብ ምንድነው? ኢምፕሊሲት ዲፈረንሺዬሽን ነው። ኢምፕሊሲት ዲፈረንሺዬሽን ምንድነው? ለምሳሌ አንድን ፈንክሽን ለምሳሌ ኢን ተርምስ ኦፍ ዋይ የተቀመጠ ፈንክሽን ዊዝ ሪስፔክት ቱ ሌላ ዲፈረንት ቫሪያብል ዴሪቬት የምናደርግ ከሆነ ኢምፕሊሲት ዲፈረንሺዬሽን ይባላል። ለምሳሌ ኤፍ ኦፍ ዋይ አሁን ራሱን የቻለ ፈንክሽን ነው። ኢን ተርምስ ኦፍ ዋይ የተቀመጠ ፈንክሽን ነው። ሪስፔክት ቱ ኤክስ ዴሪቬት ማድረግ ከሆነ ምንድነው? ያው ኢምፕሊሲት ዲፈረንሺዬሽን ነው። በምሳሌ ለምሳሌ ከምናውቀው እንነሳና በቀላሉ እንዲገባን ማለት ነው። አሁን ኤክስ ስኩዌር ዴሪቬቲቭ ምንድን ነው? አሁን ዲ ባይ ዲ ኤክስ ኦፍ ኤክስ ስኩዌር ብል ቱ ኤክስ ነው። በቃ ኤክስ ስኩዌር ራሱን የቻለ ኢን ተርምስ ኦፍ ኤክስ የተቀመጠ ፋንክሽን ነው። ሪስፔክት ቱ ኤክስ ዴሪቬት ያደረጉ ስለሆነ ያው ኤክስ ስኩዌር ዴሪቬቲቭ ቱ ኤክስ ራሱ ነው። ግን አሁን እንዲህ ብልሳ ዲ ባይ ዲ ኤክስ ኦፍ የዋይ ስኩዌር ዴሪቬቲቭ ነው። ዲ ባይ ዲ ኤክስ ኦፍ ዋይ ስኩዌር አሁን እዚህ ጋር ምንድን ነው የምናደርገው? ኢምፕሊሲት ዲፈረንሺዬሽን ነው አይደለ? አሁን ዋይ ነው ዋይ የሚባል ፈንክሽን ነው። ኢን ተርምስ ኦፍ ዋይ የተቀመጠ ፈንክሽን ነው። ግን ዴሪቬት እያደረገን ያለ ነው ሪስፔክት ቱ ኤክስ ነው። ስለዚህ እዚህ ጊዜ ምንድን የምናደርገው? ዋዩን እንዳለ ዴሪቬት አድርገዋለሁ። የዋይ ስኩዌር ዴሪቬቲቭ ምንድን ነው? የዋይ ስኩዌር ዴሪቬቲቭ ቱ ዋይ አይደለ? ቱ ዋይ ነገር ግን ቱ ዋይ ብዬ አልተወውም፣ ምክንያቱም ሪስፔክት ቱ ኤክስ ነው ዴሪቬት እያደረግኩ ያለሁት ይለያያል ነው። ስለዚህ ሪስፔክት ቱ ኤክስ ዴሪቬት እያደረግኩ ስለሆነ ምን አስቀምጣለሁ መጨረሻ ላይ ዲዋይ ባይ ዲ ኤክስ ላለው ማለት ነው። ግልጽ ነው። ለምሳሌ ዲ ባይ ዲ ኤክስ ኦፍ ዋይ ቢባልሳ አሁን ዋይ ነው፣ ይሄ ደግሞ ኤክስ ነው። ሪስፔክት ቱ ኤክስ ነው ይለያያል። ስለዚህ ዋይን እንዳለው ዴሪቬት አድርጋለሁ። የዋይ ዴሪቬቲቭ ስንት ነው? አንድ። ነገር ግን ስለሚለያይ ምን አድርጋለሁ? ዲዋይ ባይ ዲ ኤክስ አድርጋለሁ። ዋን ታይምስ ዲዋይ ባይ ዲ ኤክስ ራሱ ነው ማለት ነው። ስለዚህ የዋይ ዴሪቬቲቭ ሪስፔክት ቱ ኤክስ ምንድነው? ዲዋይ ባይ ዲ ኤክስ ነው ማለት ነው። ለምሳሌ ዲ ባይ ዲ ዜድ ኦፍ ኤክስ ኪዩብ ይባላል። አሁን ይሄ ሪስፔክት ቱ ዜድ ነው አይደለ? ኤክስን ሪስፔክት ቱ ዜድ ነው ዴሪቬት እያደረግኩ ያለው። ስለዚህ ኤክስ ኪዩብን እንዳለው ዴሪቬት አደርጋለሁ። ስለ ኤክስ ስኩዌር ይሆናል። ስለሚለያይ ዲኤክስ ባይ ዲዚ እላለሁ ማለት ነው። ግልጽ ነው። ሌላኛው ደግሞ እና በጣም መጠቀም የምንችለው ወሳኝ ሀሳብ ምንድን ነው? ዲ ባይ ዲ ኤክስ ኦፍ ኤክስ ታይምስ ዋይ ስኩዌር ብንባል አሁን እዚህ ጋር ኤክስ እና ዋይ ራሳቸው የተለያዩ ፈንክሽኖች ናቸው አይደለ? ግን ሪስፔክት ቱ ኤክስን ዴሪቬት ያደረግን ያለን እዚህ ጋር ኤክስ እና ዋይ የተለያዩ ቢሆንም ግን በምንድን ነው የተያዙት? በማባዛት ነው አይደል የተያዙት። ስለዚህ ፕሮዳክት ሩል መጠቀም እንችላለን ማለት ነው። ፕሮዳክት ሩል ደግሞ ምንድን ነው የሚለን? የመጀመሪያው ዴሪቬቲቭ ሲባዛ በሁለተኛው ሲደመር በሁለተኛው ዴሪቬቲቭ ሲባዛ በመጀመሪያ አይደለ? ፕሮዳክት ሩልን ተጠቀምኩኝ፣ ምንም አላደረኩም። ፕሮዳክት ሩል በታጠቅኩኝ። የኤክስ ስኩዌር ዴሪቬቲቭ ምንድን ነው?
ኤክስ ስኩዌር ዴሪቬቲቭ ሪስፔክት ቱ ኤክስ ስለሆነ አንድ ነው የምንጠቀመው ዋን ይሆናል ማለት ነው። ዋን ታይምስ ዋይ ስኩዌር ይሆናል ፕላስ ኤክስ ታይምስ የዋይ ስኩዌር ዴሪቬቲቭ የዋይ ስኩዌር ዴሪቬቲቭ ቱ ዋይ እልና ነገር ግን ሪስፔክት ቱ ኤክስ ስለሆነ ዲዋይ ባይ ዲ ኤክስ ላለው ማለት ነው። ሶ ዊች ኢዝ ኢኳልስ ቱ ሶ ዋን ታይምስ ዋይ ስኩዌር ይሆናል ሲደመር ኤክስ ታይምስ ዋይ ቱ ዋይ ዲዋይ ባይ ዲ ኤክስ ይሆናል ማለት ስለዚህ ኤክስ ታይምስ ዋይ ስኩዌር ዴሪቬቲቭ ይሄን ይሆናል ነው። ሶ ሀሳቡ ምንድነው? ኢምፕሊሲት ዲፈረንሺዬሽን ላይ ተመሳሳይ ከሆነ ለምሳሌ እዚህ ጋር ኤክስ ስኩዌር እና ዲኤክስ ተመሳሳይ ነው። ስለዚህ ቱ ኤክስ ብቻ ብለን እናቆማለን። ነገር ግን ዴሪቬት የምናደርገው ፈንክሽን ኢን ተርምስ ኦፍ ሌላ ቫሪያብል ከሆነ እና ዊዝ ሪስፔክት ቱ ሌላ ቫሪያብል ከሆነ እንዳለው ዴሪቬት አድርገን መጨረሻ ላይ ግን ሪስፔክት ቱ ሌላ ቫሪያብል ዴሪቬት እንዳደረገን እንገልጻለን ነው ሀሳቡ። ኢምፕሊሲት ዲፈረንሺዬሽን ነው ሀሳቡ። ኦኬ አሁን ያው ሰመሪውን እስካሁን ያየነውን ወሳኝ የሚባሉ በቃ እነዚህን ያዙ። ሰመሪያችን የመጀመሪያው ምንድነው? ፓወር ሩል ነው። ሶ ፓወር ፈንክሽን ከተሰጠን ዴሪቬቲቭን በዚህ መልኩ ማስቀመጥ እንደምንችል አይተናል። ሌላ ደግሞ ሜሞራይዝ ኮድ ዴሪቬቲቭስ በቃ እነዚህ የሳይን ኤክስ፣ የኮዝ ኤክስ፣ ኢ ዘ ፓወር ኦፍ ኤክስ፣ የነላን ኤክስ እነዚህ በጣም በተደጋጋሚ የምንጠቀመው ስለሆነ እነዚህን ሜሞራይዝ ማድረግ እንዳትረሱ። ሌላ ደግሞ ያው ሰም እና ዲፍረንስ ኦር ካሉ እነዚህ በመደመር እና በመቀነስ የተያዙ ፈንክሽኖች ካሉ ከፋፍለን ነው ዲፍረንሺየት ኢች ተርም ሰፓሬትሊ ሰው ከፋፍለን ዴሪቬት ማድረግ እንችላለን ነው። ሌላ ደግሞ የፕሮዳክት እና ኮሸንት ሩልስ ወይም ኤክስፕሬሽንስ አር መልቲፕላይድ ኦር ዲቫይደድ ነው። ያ ኤክስፕሬሽን በማካፈል ከተያዘ ያው ኮሸንት ሩል ነው የምንጠቀመው። በፕሮዳክት ከተያዘ ደግሞ ያው ፕሮዳክት ሩል ነው የምንጠቀመው ነው። ሌላ ደግሞ ቼን ሩል ነው ፎር ኮምፖዚት ፈንክሽን። አንድ ፈንክሽን ውስጥ ኤፍ የሚባል ፈንክሽን ውስጥ ጂ የሚባል ፈንክሽን ካለ የኮምፖዚት ፈንክሽን የምንለው ነገር ካለ የእሱን ዴሪቬቲቭ እንደምናደርገው የአውተር ዴሪቬቲቭ የውጨኛውን ፈንክሽን ዴሪቬቲቭ ሲባዛ በውስጠኛው ዴሪቬቲቭ አድርገን እንደምንጠቀም እንዳትረሱ። ሌላኛውና የመጨረሻው ወሳኙ ሀሳብ ምንድነው? ኢምፕሊሲት ዲፈረንሺዬሽን ነው። ኢምፕሊሲት ዲፈረንሺዬሽን ላይ ያው ዋይን ለምሳሌ ዴሪቬት የምናደርገው ከሆነ ሪስፔክት ቱ ኤክስ እንደምናደርገው ትሪት ዋይ አስ ዋይ ኦፍ ኤክስ ዋይን እንዳለ ዴሪቬት እናደርግና መጨረሻ ላይ ኢንክሉድ ዲዋይ ባይ ዲኤክስ ማለት ነው። ሌላም ቫሪያብል ከሆነ እንደዛው ተመሳሳይ ኮንሰፕት ነው የምንጠቀመው። ሶ ዚስ ኢዝ በጣም ወሳኝ የሚባል እና ማወቅ ያለብን የዴሪቬቲቭ ሀሳቦች ናቸው። ያ እንዳትረሷቸው።